ከ12 ሴቶች መካከል አንዷን የሚያጠቃው የማህፀን ማውረድ ህመም በብዙዎች ዘንድ የሚታወቅ አይደለም። የማህፀን ማውረድ ወይም ፕሮላፕስ የሚከሰተው በዳሌ አካባቢ የሚገኝ የአካል ክፍል የሽንት ፊኛ ወይንም ማህፀን ከተለመደው ስፍራቸው ሲለቁ እንዲሁም በሴቶች መራቢያ አካላት እብጠት ሲፈጠር ነው። ህመሙ ህይወትን አደጋ ላይ የሚጥል ባይሆንም በእለት ተዕለት ህይወት ላይ በግንኙነት እንዲሁም በአእምሮ ጤና ላይም ቀላል የማይባል ተጽዕኖን ያሳርፋል። ከወሊድ በኋላ ከ12 ሴቶች አንዷ ላይ እንደሚከሰትም ሰምተናል። የውስጠኛውን የማህፀን ክፍል በቦታው የሚይዙት ጡንቻዎች በተለያዩ ምክንያቶች መደበኛ ስራቸውን መስራት ሳይችሉ ሲቀሩ ህመሙ ይከሰታል። በዛሬው አንድ ለመንገድ ዝግጅታችን ከወሊድ በኋላ ከ12 ሴቶች መካከል አንድ እናትን ስለሚያጠቃው የማህፀን ማውረድ ከባለሙያ ጋር ቆይታ አድርገናል። በጉዳዩ ላይ ማብራሪያ የሰጡን በአዲስ ሕይወት ሆስፒታል የማህፀንና ጽንስ ስፔሻሊስት ሐኪም ዶክተር ትዕዛዙ አለሙ ናቸው። የሴቶች ማህፀን ማውጣት የሴቶች የጀርባ ወይንም የወገብ አጥንት ሲደክም የሚከሰት ችግር ነው። ይህም እድሜያቸው ከ50 እስከ 79 ዓመት የሚደርሱ ከአጠቃላይ ሴቶች ግማሽ የሚያህሉት የሚገጥማቸው ህመም መሆኑን ባለሙያው ይናገራሉ። የማህፀን በተፈጥሯዊ የሚቀመጥበት ቦታ አለ። ይህ በተፈጥሯዊ የሚቀመጥበት ቦታ በጡንቻዎችና በጅማቶች ሰፖርት ተደርጎ ነው የሚኖረው። ስለዚህ የማህፀን መውረድ የሚባለው ተፈጥሯዊ የሆነው ቦታ ወደ ታች ወደ ውጨኛው የማህፀን ክፍል መውረድ ወይም ደግሞ ሙሉ በሙሉ መውጣት ሲኖር የማህፀን መውረድ ወይም መውጣት አለ እንለዋለን። በተፈጥሯዊ መንገድ በምጥ መውለድ ለማህፀን ማውረድ ዋነኛ አጋላጭ ምክንያት ሲሆን በተለይም ደግሞ ክብደታቸው ከፍ ያለ ልጆችን መውለድ ብዙ ልጆችን በምጥ መውለድና የምጥ መራዘም ዋና አጋላጮች ናቸው። ሌላው እድሜ እየጨመረ በሄደ ቁጥር የማህፀን ደጋፊ ጡንቻዎች እየደከሙ ይመጣሉ። ይህም እድሜያቸው በገፉ ሴቶች ላይ የማህፀን ማውረድ በስፋት እንዲከሰት አድርጎታል። በሶስተኝነት የሚጠቀሰው ደግሞ ሴቶች በመውለጃ ጊዜያቸው መጨረሻ ላይ የኤስትሮጅን ሆርሞን እየቀነሰ መሄድ ነው። ይህም የማህፀን ደጋፊ ጡንቻዎችና ሊጋሜንቶች እንዲረግቡ ያደርጋል። በዋናነት የሚጠቀሰው እርግዝናና ወሊድ ጋር ተያይዞ የሚመጣ ነው። በተለይ በወሊድ ሰዓት በመሳሪያ የታገዘ መውለድ ካለ፣ ኪሎ ከፍ ያለ ልጅ መውለድ ካለ እነዚህ ለማህፀን ጡንቻዎች ወይም ደግሞ ጅማቶች መጎዳት ስለሚያጋጥም ለማህፀን መውረድ አጋላጭ ምክንያት ነው። ሌላኛው ረጅም ጊዜ የቆየ የሆድ ድርቀት ካለ ወይም ደግሞ ጀርባ አካባቢ ያሉ የነርቭ መጎዳት ካለ፣ ከዛ ውጭ ግን እንደ ምክንያት የሚጠቀሱ ከባድ ስራ መስራት ወይም ደግሞ ከባድ ነገሮችን ማንሳት፣ ይህ ለረጅም ጊዜ በተለይ ተደጋጋሚ ከሆነ ሳይታከም የቆየ ረጅም ጊዜ የቆየ ሳል ካለ፣ የጀርባ ነርቮች መጎዳት ካለ የማህፀን መውረድ ሊያስከትሉ የሚችሉ ምክንያቶች ናቸው። የሽንት ምንም ሳይታወቅ መፍሰስ፣ ወደ ዳሌ አጥንት አካባቢ ከባድነት ወይም ሙሉነት ስሜት መኖር፣ ከማህፀን አካባቢ ያበጠ ነገር መኖር ሊታዩ የሚችሉ ምልክቶች ናቸው። በተጨማሪም የሚወጣ የተለየ የሰውነት ክፍል በማህፀን በኩል ልታስተውል ትችላለች። ከዛ ውጭ ግን ማህፀን አካባቢ የጫና ስሜት ወይም ደግሞ የመጎተት አይነት ስሜት ሊሰማ ይችላል። ከዚህም በተጨማሪ ደግሞ ደረጃው ከፍ ያለ የማህፀን መውጣት ከሆነ ሽንት ለመሽናት መቸገር ወይም ደግሞ ሽንት ለመቋጠር መቸገር ሊሆን ይችላል። የሆድ ድርቀት ሊሆን ይችላል። ወይም ደግሞ በግንኙነት ጊዜ ያለመመቸት አይነት ስሜቶች ሊያጋጥሟት ይችላሉ። የማህፀን መውረድ ግልጽ በሆኑ ምልክቶች የሚታይ ቢሆንም በተጨማሪነት ግን በሚደረጉ የአካላዊ ምርመራዎች የሚታወቅ መሆኑንም ዶክተር ትዕዛዙ ይናገራሉ። የማህፀን መውረድ ብዙ ጊዜ የሚታወቀው በምልክቶች ባላቸው ምልክት የማህፀን መውጣት ሊሆን ይችላል፣ ሊያስተውሉ ይችላሉ። ወይም ደግሞ ከዛም በተጨማሪ ግን ሕክምና ቦታ ሄደው
በሚደረግ አካላዊ ምርመራ በቀላሉ ማወቅ ይቻላል። ሌሎች አጋላጭ ምክንያቶች ካሉ ተጨማሪ ምርመራዎች የአልትራሳውንድ ምርመራ ሊሆን ይችላል። አንዳንድ ጊዜ የማህፀን እጢም ካለ የሆድ ውስጥ ውሃ መቋጠር ረጅም ጊዜ ቆየ ካለ ማህፀን ላይ በሚያሳድረው ጫና ምክንያት የማህፀን መውረድ ወይም መውጣት ሊያስከትል ስለሚችል እነዚህ ምክንያት ሊሆኑ የሚችሉ ችግሮችን ለመለየት ከሚደረጉ ተጨማሪ እንደ አልትራሳውንድ አይነት ምርመራዎች ውጪ ለመመርመር በአካላዊ ምርመራ ብቻ የማህፀን መውረድ እንዳለ ማወቅ ይቻላል። ማህፀን አንድ ጊዜ ከወጣ በራሱ የመመለስ እድል ስለሌለው ለዚህ ችግር በመድኃኒት የሚደረግ ህክምና የሚሰጥ ይሆናል። በመድኃኒት የሚደረገው ህክምና የቀዶ ህክምና ለማድረግ ምቹ ባልሆነበት ጊዜ ጊዜያዊ መፍትሄ ለመስጠት የሚደረግ መሆኑንም ዶክተሩ ይናገራሉ። የተለያዩ የህክምና አማራጮች አሉ። ህክምና ያስፈልጋል አያስፈልግም ብሎ ለመወሰን መጀመሪያ ላይ ምልክቶች መኖር አለባቸው። ማህፀን መውረድ ወይም ደግሞ መውጣት ብቻ ስላለ ህክምና ያስፈልገዋል ማለት አይደለም። ሁሉ ጊዜ ግን ምልክቶች ካሉ የመጎተት አይነት ስሜት ካለ፣ የመጫን አይነት ስሜት፣ ወደ ውጭ በመውጣት ቀን ተቀን በሚሰራው ስራ ላይ ጫና የሚያሳድርባት ከሆነ ወይም ደግሞ ለጭንቀት ከዳረጋት፣ ሽንት ለመሽናት የምትቸገር ከሆነ ወይም ደግሞ ሽንት ለመቋጠር የምትቸገር አይነት እንደዚህ አይነት ምልክቶችን ከፈጠረ ህክምና ያስፈልገዋል ማለት ነው። ስለዚህ ከቀላል ኤክሰርሳይዝ ጀምሮ እስከ ሌሎች ህክምናዎች አሉ። እኛ ሀገር ላይ ብዙ ጊዜ የሉም፣ ግን ፒዛሪ የሚባሉ የማህፀን ሰፖርት የሚያደርጉ ከሲሊከን የሚሰሩ መሳሪያዎች አሉ። ፒዛሪዎች እንደ አንድ አማራጭ ይወሰዳሉ። አብዛኛው ጊዜ ግን እኛ ሀገር ላይ ምልክት ካላቸው የማህፀን መውጣት ካለ የሚደረገው ኦፕሬሽን ነው በቀዶ ህክምና። የተለያዩ አይነት የቀዶ ህክምና አማራጮች አሉ። ይህ እንግዲህ እንደ ባለሙያው ኤክስፐርቲስ የተለያዩ መንገዶችን ሊከተል ይችላል። የላይኛው ማህፀን ከሆነ የወረደው እሱ እንግዲህ ማህፀን በማውጣት ይታከማል። የፊት ወይም ደግሞ የኋላ የውጨኛው ማህፀን ክፍል መላላት ወይም ደግሞ መውረድ ካለ ደግሞ እነሱን መልሶ ማስተካከል አይነት ኦፕሬሽኖች አሉ። ሌላኛው የኦፕሬሽን አይነት ማህፀን ወደ ቦታው መመለስ ወይም ደግሞ ሰስፔንሽን የሚባሉ ሰርጀሪዎች አሉ። እነዚህ አይነት የህክምና አማራጮች አሉት። ይህ ችግር ያጋጠማቸው ሴቶች ቀዶ ህክምና ከተደረገላቸው በኋላ ጥንቃቄዎችን ማድረግ ካልቻሉ ችግሩ ሊመለስ እንደሚችልም ነው ባለሙያው ይነገሩን። እስከ 30% የሚሆኑት የማህፀን መውጣት ችግር ያለባቸው ሴቶች በኦፕሬሽን ከታከመ በኋላ ጥንቃቄዎችን ካላደረጉ ድጋሚ ማህፀን መውጣት ሊያጋጥማቸው ይችላል። የትኛውም አይነት ሰርጀሪ ቢሰራላቸው ጥንቃቄ ካላደረጉ፣ ለምሳሌ ከባድ ስራ ለመስራት፣ ከባድ እቃዎችን አለማንሳት አይነት ጥንቃቄዎችን ካላደረጉ ደግሞ የመምጣት ችግር ሊያጋጥማቸው ይችላል። ብዙ ጊዜ ይህ ችግር እድሜያቸው የገፉ ሴቶች ላይ የሚያጋጥም ነው። ከዛ ውጪ ግን በእርግዝና ጊዜ ሊያጋጥም ይችላል አልፎ አልፎ፣ ነገር ግን የተለመደ ችግር አይደለም። ነገር ግን በእርግዝና ጊዜ ካጋጠመ ወይም ደግሞ አንዲት ሴት በመውለጃ እድሜዋ ላይ ከሆነ ያጋጠማት የማህፀን ማውጣት ሰርጀሪ አይሰራም። ሌሎቹ ሰፖርት ሊያደርጉ ስትራክቸሩን ወደ ነበረበት ቦታ ሊመልሱ የሚችሉ የህክምና አይነቶች ናቸው የሚሰጣቸው። የማህፀን መውረድ ችግር ባይታከም የሚያስከትላቸው የተለያዩ ጉዳቶች አሉ። ከነዚህ መካከል የወጣው ማህፀን መቁሰል፣ የማህፀን በር መላላጥ፣ የሽንት መታፈን ወይም ሽንት እንደልብ ባለመውጣት፣ የሽንት ቧንቧ ኢንፌክሽን እና የማህፀን መውጣት መባባስ የሚጠቀሱ ችግሮች ናቸው።